ማለት ነው። እዚህ ጋር ይፈልግ መሆን ትችላለህ። ከሶሲ ጋር ጭራሽ ማላስበው ነው ጭራሽ ማለት ነው እኮ ከሶሲ ጋር መሆኑ ነው የገረመሽ ነገር። ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን እኔና እሷ። አይገባህም እንዴ? እኔ ከዚህ ሀይሚዬ ማይ ስዊት የኛ ስማርት የኛ ጀግና፣ እንደዚሁም ደግሞ ብሩክ ወንድማችን ስላየዋችሁ በጣም ደስ ብሎኛል። አልሐምዱሊላ። ሌላው ደግሞ ሀይሚዬ የኛ አስተዋይ የኛ ስስት ይቅርታውን ተቀበዩ ማለት ነው። በቃ ጥፋት ነው፣ አንድ ያጥፍቷል፣ ይቅርታ ብሎሻል፣ ይቅርታውን ተቀበዩ። ባይዞ መግቢያው ላይ ያለው ነው። ሌላው ደግሞ ላይክ ሼር ማድረጋችሁን ሀይሚዬን ቻናል እንዳትረሱ ውዶች፣ ሁላችሁም ማለት ነው። ለምን ላይክ ሼር ብታደርጉ መልካምነት ለራስ ነው። ስቴፕ ባይ ስቴፕ እንሰማለን። አልሐምዱሊላ ደስ ነው ያለኝ ሀይሚዬን ስላየዋት ማለት ነው። እንግዲህ ብሩኬ ያው ሪስክ ወስጄ ነበር እንደምትናገሩኝ ማውቃለው። ፕራንክ ደግሞ ሳታስቡት ነው። ላይክ ኢትስ ግሬት ፕራንኩ። ብሩኬ ምንም ማለት አይደለም እኮ ፕራንክ መስራት አለባችሁ። ሴት ይዘህ ብትመጣም ችግር የለውም። ግን ምንድን ነው ፕራንክ ሲሰራ ሁለት አይነት ፕራንክ አለ ውዶች። ሁላችንም መሰረት፣ ትዕግስት፣ አበበች ሁላችንም እንዳስተሳሰባችን ማለት ነው። ለምን የራሳችሁ ፍቅረኛ አለ ማለት ፎር ኤግዛምፕል ሀይሚዬ ፍቅረኛ አላት ማን? ብሩኬ። ስለዚህ የምሰራውን ፕራንክ ምን ያህል ርቀት ጠብቃ ነው በአደባባይ ሰው እያያት ሳ ለምን ፍቅረኛ ስላላት እና ያለፈው አልፈዋል። ብሩኬ አብሽር፣ መልካም ሰው ነክ። ሌላው ደግሞ የምትጠቀሙ ወርዶች እሱ ማስተካከል አለብህ እና ጥሩ ፊድባክ እና እኛም እኮ መከራ ብላ እንደ ታናሽ ወንድምና እንደ ታላቅ ወንድም ወላሂ በስልክም በስነስርዓት አትመልስልኝም እያለ ነው። ያን ይሰማል እኮ ፕራንክም ቢሆን ይሰማል። መስራትም አለብኝ እንዳልኩ ባይዘው ያው እንዳልከው ነግረከናል። በኃይለኛው እመጣላቸዋለሁ እንዳልከው ባልታሰበው እርስ በርሳችን እስከምንጋጭ ከአንተ ወዳጆች ጋር እኔማ ማለት ነው። ሁላችሁም አይደላችሁም። በዚህ አጋጣሚ ሁላችሁንም ከልብ ነው መወዳችሁ ማከብራችሁ። አብሽሪ አይዞሽ ላላችሁኝ አላ ይሳዕዳችሁ፣ አላ ያግዛችሁ ማለት ነው። ሪቪውን ነው የምነግራችሁ። ኮሜንታችሁን ቴንኪ ብያለሁ። የብሩክ ወዳጆችም ሁሉም አይደሉም። ቢያንስ 280 ሰው ነው መሰለኝ ሰብስክራይብ የሚያነሳው። የተሳደቡ ደግሞ ከ12 ሰው በላይ ነው። ብሩኬ ማለት ነው አስቴፕ በምንሰጠው ማለት ነው። ገባ የሚሰድቡን እና ስለ ራሴ ላውራ አልመጣሁም። ዛሬ ላይ ግን አልሐምዱሊላ ብሩክና ሀይሚ ቢጨቃጨቁም መምጣታቸውና እንዲህ ማየቴ አያም ሃፒነስ። ለምን በኮሜንት ሀይሚ ያሟታል የሚልም እኔ ላይ ኮሜንት ነበር እና ሳያጌን እኔ ዘር ለገበሬ ዛሬም ነገም ፈጣሪን ፈርቼ ነው አስተያየት የምሰጠው። ለሰብስክራይብ ለቪው ኔቨርስ ለላይክ አይደለም። እና ፕራንኩ የተስተካከለ ፕራንክ አይደለም። ከሴት ጋር መምጣት ይችላል። ዛሬም ነገም መስራት ይችላል። መስራትም አለባቸው ልጆቹ ውዶቼ። ግን ክላስ ውስጥ እና እች ልጅ በጣም ይከብዳል። ይሄ ነው። የእሷም ህይወት ሰላም እንደሚሆን ተስፋ አደርጋለሁ። ሶፊ እንግዲህ የሶፊ ነገርም በጣም እያስጨናነቀው ነው ብሩኬ። በዚህ አጋጣሚ ሶፊ ማለት አንቺ እኔ እንጃ ወደ ሴትነትሽ ተመለሺ ማለት ነው። ለምን አንድ ቦይፍሬንድ ኦር የራስ የሆነ ጓደኛ ያለው ፕራንክ ሲሰራ መርጦ ነው መስራት ያለበት፣ መርጦ ማለት ነው። ሌላው ደግሞ ለአንቺ ብዙዎቻችን ሀይሚዬ ጭምር ብዙ እንትን የለንም። ቢያንስ ብሩኬ እኔ ይሄ ነገር ይቅርብኝ። አንደኛ ኦዲንስክ፣ ሁለተኛ ሀይሚዬም ደስተኛ አይደለችም። ሌላው ደግሞ አለባበስሽ ላይ ማለት ነው። ኖርማል ታይት ጅንስ እስከ ቲሸርት መልበስ ትችያለሽ። ለምን አንድ ክላስ ውስጥ ናችሁና። እና ሶፊ ማለት እኔ በጣም ነው ያኔ በቃ አትመቸኝም እኔ በበኩሌ ማለት ነው። ሶፊ ነው ደግሞ እናንተ ሶሲ የደስታዋ ተካፋይ። እሺ ጭራሽ ይመቻችሁ። በጣም ወዳቸዋለሁ። ቅመሟ ነው ማሳሰኝሽ እና ብሩኬ አብሽር፣ እኛ እኮ እንወድሃለን እናከብረሃለን። ይሄ ነገር ለምንድን ነው አሁን እስቲ በአንተ ቦታ ሀይሚዬ ብትሆንና ብለስ እስቲ ድሪም አርግ። ከዚህ በፊትም ተፈጥሯል እኮ ሳ ምንድን ያረከው ኦንሊ ቮይስ ሰምተክ ድምፅ ሀይሚዬ ሰምተክ በድምፅ ብቻ ፎቶ ሳናይ ምንም ሳናይ ዱባይ ነው የሄድከው ሳ። ስለዚህ ነገስ ሀይሚዬ ከወንድ ጋር ብትመጣስ? እና አንደኛ ነገር ምንድነው ወዶቼ ለወደፊት ህይወታቸው የሚባል ነው። እኛ ሚዲያ ላይ ያለ ነው። ሪቪው ነው የምነግራችሁ። እዚህ ጋር ዘር ለገበሬ ሀይሚዬና ብሩኬ ለነገ ህይወታቸው። ለምን ፕራንክ እንደዚህ አይነት ፕራንክ ውዶቼ አይነት አለው፣ በቃ አይነት አለው ቶታሊ ማለት ነው። እና
ዛሬም እሱም ስላነሳው ነው ማንሳት አያስፈልግም። ሰው ሆኖ የማይሳሳት የለም። ዋናው ከስህተት መመለስ ነው። ብዙ ሚስቴክ አነጋገርንም ብዙ ነገር ብሩኬ ማስተካከል አለበት። እኛ ስለምንሰማ እኛ ታላቆቹ እኔ ሳጠፋ እናንተ ኮሜንታተር እንደምታርሙኝ እኛም ደግሞ ለእሱ አስተያየት መስጠት ግዴታችን ነው። ወዶቼ ብሩክን መሳደብ ፎቶ መዘግዘቅ ማንም ሰው ማድረግ የለበትም። አስተያየት መቃወም ግን መስት ይቻላል። ሀይሚዬ አሁን ትመጣለች። እንግዲህ በጣም ነው የሚከብደው። የትላንትናው ቀን አልሐምዱሊላህ አለፈ። እንግዲህ ቅመሟንም እየጠበቀ ነው። ሀይሚዬ ማይስዊት የኛ ስስት እና ውዶች፣ በዚህ አጋጣሚ ያላገባችሁ ቦይፍሬንድ ምናምን ያሌላችሁ ምን አለ መሰላችሁ፣ አንደኛ ነገር እኔ እንጃ ሚዲያ ተጠቃሚ ከብዳል። ሆኖም ግን ምን አለ አንድ እህታችን አሁን ተማሪ ሆና በጣም የወንድ ጓደኛ ሊኖራት ይችላል። ወንድምነት ማለት ነው። ፍቅረኛ ሲኖራት ደግሞ ከዛ ድርጊቷ ከነዛ ጓደኞቿ ትንሽ መራቅ አለባት። መጣላት አይደለም መራቅ። ገባችሁ? አሁን እቺ ሶሲ የወንዱ ጓደኛ ያላት ሲባል ሰርፕራይዝ ነው የሆነው። አላ ማን ነው ሮብ ነው የሚባል ሰው እና የሆነ ነገሯ እኔ ጓደኛ እንደውም ያላት አይመስለኝም። እና መሆን የለበትም። ፍቅረኛ አለኝ ብቻ ሳይሆን ፍቅረኛ የራስ የምትሉት የነገ አጋር የምትሉት እንደ ሀይሚትዬ ስዊት ራሳችሁንና ሴትነታችሁን ማስከበር አለባችሁ። እንደ ሶሲ አይነቱ ማለት ነው። ለማንኛውም ቅመም እየመታለች ሰላም በይኝ አልልህም። ማውራት የምትፈልገው ነው። አዎ ይቅርታ አልጠይቅሽ። ፍራንክ እኮ ነው የሚያደረጉሽ። ከዚህ በፊት ነበር ሀይሚዬ ራሷን የምታስከብር ጨዋ ሴት ናት። ፕራንክ የምትሰራው ከማንም ጋር ትጠጋጋም እና ሶሲ ጓደኛው አይደለችም ኔቨርስ። ሀይሚዬ ደግሞ ይቅርታ ተቀበዩ፣ አብሽሪ፣ ለእኛም ስትይ ይቅርታ ተቀበዩ ማለት ነው የእኛ ቅመም እና ከምር እምባዬም መጣ ስታሳዝን። ብሩኬም ደግሞ ሲያሳዝን። እናንተ የብሩኬ ወዳጆች ተነስቶባቸዋል ከኔ ጋር። እኔ እንዴት እንዳስብ ነው ያጠበቀው። ምን አየሽ? ቪዲዮ ላይ ምን አየሽ? ብሩኬን ማየት አይጠበቅብኝም። ምን በቪዲዮ የፈለግከውን በቪዲዮ ልታይ ፈለግ ባይዘው። ብሩኬ በጣም የዋሃን ወዶቼ፣ የዋሃም ስለሆነ ነው ደፍሮ ክላስ ውስጥ ካሜራማን ሶስተኛ ሰው ሳይኖር ይሄን ቪዲዮ መስራቱ። አታ ራቁቷን ከምትቆም ሴት ጋር መቆሙ። ለምን እጮኛ ያለችዋ የራሴ የሚላት ነገር ሳ ሀይሚት እያለች እና የዋህነትና ገርነት ነው። ስለዚህ ዘር ለገበሬ ደግሞ እንደዚህ አበርቼ ነው ለብሩክ ፋሚሊዎች ማስደስታችሁና ማወራላችሁ ማለት ነው። ሰብስክራይብ ይመልሷል ዛሬ እና ደስ ብሎኛል። ለምን ሀይሚዬን እንደዚህ ስላየዋት የኛ ስማርት፣ የኛ አስተዋይ፣ የኛ ስስት ማለት ነው። አይመለከተኝም። እሱን አይቼ ይወስናለሁ። እንዳረሹ ፕራንክ ነው ያደረጉሽ እኮ ፕራንክ የሚሆን ምን እሺ፣ ማለት የምትሆኝ ከሆነ በፕራንክ እንዲምትሆኝ ከሆነ ሁለተኛ ነው አንቺ ፕራንክ አላደርግሽ ያደረጉሽ። ሲጀመር ሶሲ እንዴት ነው ህይወት የሚኖራት? እንደዚህ አይነት ባይዘዊ እህቶቼ ማለት ነው። ፍቅረኛ መኖር ብቻ ቅድም እንዳልኳችሁ ሴንሲብል ነው እንዴ። እንደዚህ አይነት ቪዲዮ ያለ ኮሜንትም ጽፈዋል ልጁ ባይዘዊ ፍቅረኛ ይሄ እንትና ነው እኮ ማን ነው ይሄ አጭሩ ልጅ ዳኒ ሮስት ነው ሮስት የሚሉት አወቃችሁት ሳ እና ብዙ ማስታወቂያቸው ፌስቡክ ላይ ማውቀዋለሁ። እና አንደኛ ነገር እንዴት ነው ፍቅረኛ አንድ ሰው ፍቅረኛ ሲኖረው እና ኖርማል ከማንኛውም ሰው ጋር ፕራንክ ሲሰራ ዘሴ መሆን አለበት። ስለዚህ እኔ ያኔ በቃ ያለፈው አልፏል፣ ይቅርታ ተቀበዩ። ብሩኬ ግን በቃ ከሶሲ ራቅ፣ ከሶሲ መራቅ አለባችሁ። ጓደኝነት ራሱ ለምን እኛም አልወደድናትም፣ ተመልካች ሀይሚዬም አልወደደቻትም፣ አልፈለገቻትም። በቃ ፕራንክ ነው ያደረኩት። ኧረ ምንም አዲስ ነገር የለውም። በቃ ፕራንክ ነው ያደረኩት። አንቺ እያወራሁሽ አይደል እንዴ? ነይ ማርያምን በስርዓት አውሪኝ። በስርዓት አውሪኝ። በቃ ይቅርታ ማምጣት ማንም ማምጣት ግን እሷ ሴት ነች። ሴት ሆና ሴት ላይ እንደዚህ ብሩክ ወዳጆች አብሽሩ፣ እንዳትቀየሙ። ብሩኬ በጣም ይቀረዋል፣ ልጅነት አለበት። ሀይሚዬ በደንቡ ማሰልጠን አለብሽ። እድሜ ብቻ አይደለም ምን አደረግኩ አይባልም። ብሩኬ ሪሊውን ነው ቲንክ አባውት። እስቲ አስብ ያረከውን ክላስ ውስጥ ካሜራ የለም። እኛም እናምናሃለን እንኳን ሀይሚዬ ማለት ነው። ግን በጣም ነው የምታናደው። ለሴት ክብር ያሌላት እች ሶስ የተባለችው ንቅ ነው ምታረጋት ሀይሚቲ ማይስዊት እና ብሩኬ አብሽር። እስቲ መጨረሻውን ስቴፕ ባይ ስቴፕ ነው። ስምንት ጥብይ በቃ እነሱን ነው ማዳምጠው። ፕራንክ ነው ያደረግኩሽ አይደለም
ጋር ሆናችሁ ምን እንድላችሁ? እሺ ምን አደረግን? ብሩኬ ደግሞ ድርቅ ብሎ ይከራከራል። ያ ረቢ ያ ረቢ ያ ረቢ ያ ረቢ ውዶቼ በጣም ነው የሚከብደው። ያ ረቢ ምንም ማውቀው ነገር የለም። ምንም አላረግም። አብሽር ሀይሚዬ ይቅርታውን መቀበል አለብሽ። ብሩኬ አዎ 100% አጥፍቷል። የብሩኬ ወዳጆች ማለት ነው 100% ክላስ ውስጥ አልጋ ላይ ግን ይቅርታ መቀበል ደግሞ ሀይሚዬ ግድ አለባት። እየሰማችሁ ነው። ስለዚህ ኢንሻአላህ ነገ ምናምን ይቀጥላል። ቪዲዮ ስሩ ግን አግባባለሁ። ለምን እናንተ ነገ የ4 ልጆች እናት አባት ነን ካላችሁ የሚሰራው ቪዲዮዎች እስቲ እናንተን በማይጎዳ ህይወታችሁን በማይበጠብጥ